ኢትስ ኦኬ በቃ ዛሬ ችግር የለውም እንረዳለን። እና እንደዚህ ሁኜ ነው በቃ አሁን ድብር ብሎኝ ልክ እንደዚች ድመት ነው በቃ በዛ የማየው በዚህ የምማየው ምንም እንትን አይለኝም። ገባችሁ አይደለ? እኔ በቃ ነፍስ ምዘራው ጨረቃዎቻችን ሲመጡ ብቻ ነው። እና ለማንኛውም በያሉበት ሰላማቸው ብዝዝት ይበል። ሀይሚዬ የኔ ቆንጆ ብሩኬ ወንድማችን እየቀወጠው ነበር ዛሬ በኤፋ እንግዲህ ይሄ ቪዲዮ ሆነ ልጅ እና ለማንኛውም ያው ዛሬ ቢቀርም ምንም ችግር የለውም። ምክንያቱም ነገ ኢንሻአላህ በሰላም ያሳድረን በሰላም ያውለን። በቃ ደስ በሚል ቪዲዮ ኢንሻአላህ ይመጡልናል። ቅመሜም ፏፈሽ ብላ ኢንሻአላህ በሰላም ያሳድረን ሁሉን ነገር ሰላም ያድርግልንና እናገኛቸዋለን ነገ ማለት ነው። ኢንሻአላህ ይመጡልናል። ዛሬ ረፍት ማድረግ አለባቸው። ሲቀጥል ደግሞ ብሩኬም ደግሞ አይ ቲንክ ይሄ ቪዲዮ የነኤፋ ቪዲዮ የትላንት ማታ ይመስለኛል ባልሳሳት ማለት ነው። ምናልባት ከዛም ስለነበረ ምናምን አንዳንድ የሚያግዛቸው ነገሮች ምናምን ሊኖር ይችላሉ። ከዛ ቢዚም ይሆናል ምናምን እና ላይመቻችላቸው ይችላል። ከዛ በተረፈ ደግሞ ቅመምዬ ለነገው ዝግጅት ተፍ ተፍ እያለች ይሆናል። ጸጉር ቤት ምናምን አለ አይደለ? ጸጉሯን እየተሰራች ለነገሩ ትናንት ኦልሬዲ ጨርሳለች ይመስለኛል። ግን ደግሞ ዛሬ የነገው ደግሞ ለየት ባለ ሁኔታ ልትመጣ ትችላለች ምናምን። ብቻ ግን ዞሮ ዞሮ የራሳችሁ የሆነ ነገር ይኖራል እና ነገም በጥሩ ነገር ሊመጡ ስለሆነ ዛሬ ረፍት ቢያደርጉ ችግር የለውም። ሁሌም ደግሞ ያው አይዲያ ምናምን እንትን አይልም። ግን ትናንትና ያው ጥያቄና መልስ ብለው ስለነበረ በዛ ወይ ይመጣሉ ብዬ አስቤ ነበረ። ድጋሚ በብሩኬ ቤት ሊመጡ ይችላሉ። ነገ ደግሞ በሀይሚዬ ቤት ይመጣሉ አይነት አስተሳሰብ አስቤ ነበር። ታውቃላችሁ እኔ ራሴ ቀምሬ እዚሁ ጨርሼ ማለት ነው። እና ወዶቼ ለማንኛውም በያሉበት ሰላማቸው ብዝዝት ይበል። አይ ነው እንደደበራችሁ ምናምን ያው አንድ ቀን ሲቀሩ ምናምን እንኳን አይደለም ዩቲዩብ ላይ ኢቨን ዩቲዩብ ላይ እንኳን እስኪመጡ ድረስ ቀኑ ሙሉ ምናምን ቲክታክ ካላየናቸው የሆነ ብዙ የሚደብረን ሰዎች አለን። እና እንግዲህ በዚህ ልክ ነው። ፎንቃ ነው፣ ምንም ማድረግ አይቻልም ውዶችዬ። ያው ፎንቃችንን ፍቅራችንን እንግዲህ አላህ በአግባቡ ያደርግልን። በዚህ አይነት ሁኔታ ከባድ ነው ውዶቼ፣ ከባድ ነው። እኔ አንዳንዴ ያሳስበኛል፣ የምሬን ነው። እና ውዶቼ በያሉበት ሰላማቸው ይብዛ። እናንተም አይደብራችሁ፣ ፏፈሽ በሉ። ነገ ቀናችን ነው ኢንሻአላህ፣ ነገ ቀናችን ነው። እሺ ውዶቼ፣ ስለዚህ ፏፈሽ በሉ። ምንም አይደብራችሁ ምናምን ችግር የለውም። ኢትስ ኦኬ። እኔ ዛሬ ብዙም እንትን አላልኩም። ለምን እንደ ታውቃላችሁ ቢናፍቁኝም ግን ደግሞ ያው እረዳለሁ። መረዳትም አለብን ደግሞ ሁሌ ምናምን አይመጣውም ማለት ነው ውዶቼ። እንደዚህ እየተናፈቁ ሲመጡም አሪፍ ነው። እና ሲጀመር እነሱ በአንድ ቀን ምናምን ነው የሚናፍቁት። እንዳልኳችሁ ደግሞ እንኳን አይደለም በአንድ ቀን ውሎ ይቀርና ይሄ እንዴት ነው ዩቲዩብ ላይ ሊመጡ ግን ደግሞ ቀኑን ሙሉ ምናምን ከጠፉብን የምንናፍቅ ሰዎች ነን ማለት ነው። ሲጀመር እነሱ ተናፋቂዎች ናቸው። እናቴ እንኳን አይደለም 2 ቀን 3 ቀን እንትን ብለውብን ግን ደግሞ ያው ኦኬ ይሄ ችግር የለውም። በያሉበት ብቻ ሰላም ይሆኑልን። ፍቅራቸው፣ ሰላማቸው፣ ደስታቸውን ያብዛልን። ከዛ በተረፈ ቅመምዬ እንደውም ዛሬ ኢንስታግራም ላይ ገብታ ነበርና እነ ኤፋን እንኳን ደስ ያላችሁ ምናምን ብላ ፖስት አድርጋ ሜንሽን አድርጋ ፖስት አድርጋለች ማለት ነው ኢንስታግራሟ ላይ። ከዛ ለኤፋ ደግሞ ምን ብትለው ጥሩ ነው? ኤፋ ምን አላት? ታንክስ የእናንተንም ያቅርብልን ብሎ ይቺ እንትን የምትለዋን ኢሞጂ አድርጓልና ከዛ ሳትሉም ቅመሜ ምን ብትለው ጥሩ ነው? ለኤፋ ጨዋታ ጨምራ የለ ፍቅሩን ለመግለጽ 2 አመት የቆየ ደግሞ ቀለበት ለማሰር 4 አመት መጠበቄ ነው። ካሁኑ ተስፋ ቆርጫለሁ ምናምን ብላ የሆነ እንትን የሚለው የሚያለቅስ ኢሞጂ የለም እሱን አድርጋ ስቃለች ምናምን ማለት ነውና ቅመምዬ ጨዋታ ጨምራለች። እና ምንም ችግር የለውም። 4 አመት አትጠብቂም እንዴ? ሲጀመር ብሩኬ በነገራችን ላይ የብሩኬ እንትን በቃ በጣም አሪፍ ነው። በቃ ለምን እንደው ታውቃላችሁ? ይሄ እውነተኛ ፍቅር ስላለው ነው። በነገራችን ላይ ለሁሉም ነገር አይቸኩልም። በጣም የተረጋጋ ነው ምናምን። ደግሞ በእንትኑ ነው የሆነው። ይሄ ስታንዳርዱን የጠበቀ እንትን ነው አካሄድ ነው የሚሄደው ብሩኬ ማለት ነው። ማለት እንዴት ልበላችሁ? አሁን ከዚህ በፊት ምናምን ነገር ቢሆን
አይመጣውም። ገባችሁ? ህጻን ልጆች ናቸው እንግዲህ በዚህ 1 አመት ውስጥ ነው እኮ ሀይሚዬና ብሩኬ እያየናቸው ያደጉ ልጆች ናቸው። ታውቋቸዋላችሁ አይደለ? ህጻን ልጆች ናቸው ገና እና ደግሞ በዛን ጊዜ ውስጥ የሆነ መስራት ስላለባቸው በፍቅር እንትን ብለው የሆነ ሌላ ነገር ውስጥ ከአላማቸው እንዳይሰናከሉ ቅድሚያ መስጠት ያለባቸውን ነገር ሰጥተው ነው ከዛም በኋላ ምናምን ተረጋግተው ቀስ ብለው ፍቅራቸውን ራሱ የተገላለጹት ማለት ነው። እና በነገራችን ላይ ሀይሚዬም እንደዛው ነች። አሁን ሀይሚዬ እንደዚህ እያለች ብትቀልድ ግን ይሄ እየቀለደች ነው እንጂ ማለት ነው አስተሳሰቧ ሁሉ ደግሞ እንደ ብሩኬ ነው። ሀይሚዬም ብትሆን ማለት ነው ማለት እንዴት ለነገሮች አትፈጥንም። እሷን ብትሆን የተረጋጋች ነች። አላማዋን እስክታሳካ ድረስ የመጠበቅ እንትን አላት። ገባችሁ አይደለ? እና የሆነ ብቻ እኔ እንጃ ከአንዱ እዚህ ይቀዳል ነው የሚባለው አይደለ? ባልና ሚስት ሀይሚዬና ብሩኬ ብዙ አንድ አይነት ናቸው። ብዙ ባህሪያቸው አንድ አይነቶች ናቸውና ይመቻቸው ብቻ። እንደዛ ነው። በጣም አሪፍ ነው። እንደነሱ አይነት በጣም ቆንጆ ነው። አሁን ራሱ ፍቅራቸውን የገለጹበት ሰዓቱ ነው። በሰዓቱ ነው ፍቅራቸውን የገለጹት ከዛ የተገላለጹት ማለት ነው። ከዛ ደግሞ አሁን ደግሞ ለቀለበቱ ደግሞ ትንሽ መቆየት አለባቸው ማለት ነው። መቆየት አለባቸው ስላችሁ ላይክ አሁን ወደኛ አካባቢ አሁን ቀለበት አድርጎ ምናምን መቆየት ከዛም በኋላ ሰርጉ ምናምን ችግር የለውም። ግን ደግሞ እነሱ አሁን ቀለበቱን ካደረጉ በእነሱ እንትን ማለት ነው ላይክ ግዴታ ሽማግሌ ቶሎ እንትን ማለት አለ። ከዛ ወደ ትዳር አለም ነው እንግዲህ እንደዛ ነው እንትን የሚሉት እነሱ ማለት ነው። እና እንደዛ ብለው ስለሚያስቡ መሆንም ያለበትም እኮ እንደዛ ነው። እና እንደዛ ስለሆነ ላይክ ለዛ ደግሞ አይቸኩሉም። አሁን ደግሞ ቀስ ብለው ተረጋግተው ደግሞ አሁን ሁለተኛውን ስቴፕ ደግሞ ትንሽ ያረጋጉትና ከዛ በኋላ ደግሞ ቀለበት ያደርጋሉ። ከዛ በቃ ምን አለቀ በቃ ሽማግሌ ይላካል፣ ወደ ሰርግ ነው በቃ ምንም እንትን የለውም። ገባችሁ አይደለ? እና ሌላ እንትን ምን እንድልላችሁ ነው አሁን አንዳንድ ሰው ቀለበት አድርጎ ሰርጉን ለማድረግ የሚቆይ አለ። ግን እንደዛ መሆን የለበትም ባይ ነኝ። ማለት ቀለበት ከተደረገ ኦልሬዲ ወደ ሰርግ ነው። ሰርጉ ደግሞ በቅርብ ጊዜ ውስጥ ነው መሆን ያለበት። ገባችሁ? ስለዚህ ሀይሚዬና ብሩኬ ቀለበት ካደረጉ ቀጥታ ወደ ሰርግ ስለሆነ ለዛ ደግሞ ትንሽ ቆየት ብለው ነገሮችን እንትን ብለው ከዛም በኋላ አስተካክለው ምናምን ቅድሚያ መቅደም ያሉባቸውን ነገሮች አስቀድመው ከዛ በኋላ ወደ ሰርግ ምናምን በቃ ምንም የሚቀር ነገር የለም ማለት ነውና እኔ እንጃ አላቅም። ዛሬ አሁን የነ ኤፋን ምናምን ሳይ በቃ ጓጓው ታውቃላችሁ፣ ጓጓሁኝ ወላሂ። እኔ እንጃ እኔ ሀይሚዬና ብሩኬ አላህ ከመጥፎ ሁሉ ጠብቆልኝ የምር ደስታቸውን ያሳየኛል ማለት ነውና ለዚች ቀንም ደግሞ አብቅቷቸው አሁን ይሄን ፍቅራቸውን ተገላልጸው ምናምን በጣም ደስ ብሎናል ሁላችንም ምናምን። ከዛ ደግሞ ይሄንም ነገር ደግሞ ለዚች ለቀለበት ፕሮግራም ደግሞ ይሄ እኮ ቀለበት እኮ እንትን ነው። ባለፈው ገልጸውታል ሀይሚዬና ብሩኬ ማለት ነው። ጣትን እንትን የሆነ ለሰው እንዴት ነው በቃ እኔ አለኝ ለማለት ያክል ነው እንጂ ምንም እንትን የሚለው ነገር የለም። ዋናው ልብ ነው። ገባችሁ? የልብ መተሳሰር ነው። ግን ቀለበት አደረጋችሁ ጀስት ፕሮሚስ ከተገባ በቃ ለሰርጉ ብዙ አትቆዩ ምናምን ወደ ሰርጉ ትሄዳላችሁ ምናምን ነገር እንደው ለዛ እንትን ነው እንጂ ኦልሬዲ እነሱ ዋናው ነገር ፍቅራቸውን መገላለጻቸውና ልባቸው ውስጥ ያለው መተሳሰርና መተሳሰብ ነው ዋናው ነገር ማለት ነውና ለዛ ነገር እንትን ይላሉ። ያን ያክል ማተር የሚያደርገው ነገር የለም ለማለት ፈልጌ ነው። ገባችሁ አይደለም? ግን በቃ ይሆናል አይደለ? ደስ ይላል የሆነ እንዴት ነው እና ለሴቷ ደግሞ እንትን ነው ክብር ነው። ገባችሁ? ለሴት ልጅ ክብር ነው በቃና ያ ስለሆነ በቃ በጣም ደስ ስለሚል ነው እና ያን ነገር ሳይ ድባቡን ሳይ ላይክ ፊቴ ላይ የመጡብኝ ሀይሚዬና ብሩኬን ነው የቀረስኳቸው ማለት ነውና አላህ ለዚህ ያብቃችሁ። እናንተም ሁሉም ነገር ይደረስበታል በጊዜው። እኛም ደግሞ ማቻኮል የለብንም። ላይክ የሆነ ነገር እንትን ባሉ ቁጥር ቀለበት እንደዚህ በል ምናምን እያልን የሆነ አለ አይደለ በማንኛውም አጋጣሚ እነሱን ለማቻኮል እነሱን በችኩል እንትን ለማለት የሆነ በእርግጥ እኛ ባል ነው አይደለም እነሱ ሰው ባለው ነገር አይደለም የሚመሩት። ሀይሚዬም ብሩኬም ተመካክረው ባለፈው ሰምታችኋል አይደለ? ፕራንክ ስታደርገው ምን ተባብለን ነበር እንዲህ ብለን አስበን አልነበር እንዴ? መቅደም ያለበት ነገር ይሄ ብለን አልነበር እንዴ? ምንም ችግር የለውም እኔ ያንቺን ፍላጎት አከብራለሁኝ። ላይክ አሁን ይሁን ካልሽ ይሆናል ምንም ችግር የለውም። ግን ደግሞ
በእኛ መሀል የሰውን እንትን ወይም ደግሞ ቤተሰብን ማስገባት የለብንም እኛው ራሳችንን ህይወታችንን የምንመራው እያለ ሲል ነበር ብሩኬ ማለት ነው። እና እነሱ በማንም የሚመሩ ልጆች አይደሉም። እንኳን አይደለም በሌላ በእኛ በኦዲየንስ ምናምን ይቅርና ቤተሰብ ነን እኛም። ግን ደግሞ የወለዷቸው እንኳን እናት አባታቸው ወንድም እህቶቻቸው እንኳን የሆነ ነገር ቢሏቸው በእነሱ የሚመሩ ልጆች አይደሉም። ገባችሁ አይደለ? ሀይሚዬና ብሩኬ በጣም ስማርት ልጆች ናቸው። እና ምን ልላችሁ ነው ያው ግን እኛ ግፊት በጣም ማድረግ የለብንም ለማለት ፈልጌ ነው። ገባችሁ? የረጋው ተጥቅቤ ይወጣዋል ይባላል። ምንድነው ደግሞ ሌላ የአማርኛ አባባል የጅብ ችኩል ቀንድ ይነክሳል ነው የሚባለው። የነ ቶሎ ቶሎ ቤት ግርግዳው ሰንበል በለው በእንትን በቸኮለ መቼም ብዙ ግንትን አልኩኝ ማለት ነው ሄርኩበት እና ብዙ ነገሮች አሉ። እነዚህ ነገሮች በነገራችን ላይ አባባል አይደሉም፣ አባባል ብቻ አይደሉም፣ እውነታዎች ናቸው። የምር ችኩል ያለ ነገር ምንም እንትን የለውም፣ ስር የለውም። ይሄ ተረጋጋ ረጋ ያለ ሰከን ያለ ነው የበሰለ የሚሆነው። ገባችሁ አይደለ? ስር የሚኖረው ዘለቄታ የሚኖረው የረጋ ነገር ነው። እና ይመቻችሁ ሀይሚዬና ብሩኬ፣ ሰላማችሁን ብዝዝት ያድርግልን። ኤፋ ወንድማችን ህያብ እንኳን ደስ ያላችሁ እህት ወንድሞቻችን። ደግሞ ወልዳችሁ ከብዳችሁ ምና እያድርገን። በጣም ደስ የሚል ምሽት ነበረ። በቃ እኔ በጣም ደስ ብሎኛል፣ የምሬ ነው። እንኳን ደስ ያላችሁ፣ ለዚህ ቁም ነገር እንኳንም አበቃችሁ። ወደፊት ደግሞ ብዙ ነገር ከእናንተ እንጠብቃለን። መልካም ጊዜ ይሆንላችሁ። መልካም ምሽት። ባይ ባይ።